السلام عليكم ورحمة الله وبركاته. ربي جدا أمني إسلام أستي كريستاني نبرد أبدان تلكون بيرو إراك جرتي إراكي كانوا تجرو كنو أكستي جولي توبيا بيا يا سني دلالي توبيا ربي كيسن صدادا ربي كيسن صدادا جولي إراك تي إنرجينا كنو كريستي دوارتي كم فياسي أبمتي تجرتي كان توممتي كاتي كنو كانت مو فياسي أبدي كنو متاسي أبدي جرتين تلكوني جرو كون جرد دجت. ሰላም 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 ቤተሰብ እንዴት አደራችሁ? እንዴት ቆያችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኛ ኢትዮጵያን ምንድነው ምን ፈጣሪ ረግሞናል እንዴ? በቃ እኛ በየሄድንበት መሞት እንደዚህ ማንም እየተነሳ እንደዚህ መቀጥቀጥ። ኧረ በስመ አብ ወልድ ፈጣሪ ሆይ ምን ነው ስቃይ አበሳ በዛብን። እንደሰማችሁት ኦሮምኛ ለማትሰሙ ልጆች እንግዲህ እቺ እህታችን እኔ ኢራቅ የሚባል ሀገር ሰው ይሄዳል እንዴ ማለት እኔ ዛሬ ነው የሰማሁት። ሰምቼ አላቅም። እኔ አሉ አረብ ሀገራት እንጂ ከዚህ አረብ ሀገራት ውጪ እኔ ወደ ኢራን የሚባል ኢራን አልኩት ኢራቅ የሚባል ሀገር እባካችሁን፣ እኔ እስካሁን ኢራቅ ሰው እንደሚሄድ አላውቅም ነበር የእውነት። እና እህቶቼ እንደሰማችሁት ኢራቅ የምትባል ሀገር ነው የምትኖረው እቺ ልጅ። እንግዲህ ማዳሟ ናት እንደዚህ ደብድባት ማለት ነው። አሁን ወደ ቢሮ መታ ነው። አንድ አይኗ ጠፍቷ ይሁን ይኖር የሚታወቀው ነገር የለም። እንደዚህ ቅጥቅጥ አርጋት ብዙ ልጆች ይሞታሉ፣ ማንም ዞር ብሎ ማያ የለም ነው የምትለው እቺ ልጅ። ደላላን እባካችሁን ደላላዎች ወደዚህ እንዳትልኩ ነው እያለች ያለችውና ብዙ ልጆች ህይወታቸው እያለፈ ነው። ግማሹ እንደዚሁ እየተደበደቡ በየቀኑ ማለት ነው። ብዙዎቹ ደግሞ ታሞ ቢሮ ውስጥ ስቃይ ላይ ናቸው ነው የምትለው። ደላላዎች ነፍሳችሁ አይማር። እኔ በልጃችሁ ይህንን ስቃዩ ሌላ እኔ ምንም አልልም። የማይሆን አገር እየላካችሁ እንደዚህ የራሳችሁን ዜጋ የምታሰቃዩ ፈጣሪ የእጃችሁን ይስጠው። እኔ ሌላ ምንም የሚለው ነገር የለም። የሚቆጣጠሩ እንደዚህ እንግዲህ የሰው ልጅ እንደ እንስሳ እየሸጡ ማለት የሆነ ከእንትን መንግስት ከእንደዚህ ሀገር ጋር ምንም አይነት እንትን ነገር የለውም። እኔ አላቅም። እኔ ኢራቅ የምትባል ሀገር ኢትዮጵያን እንደሚሄዱ የእውነት እኔ አላቅም ነበረ። ብቻ በጣም ነው የሚያሳዝነው። እባካችን ወደዛ አትሄዱ። ኤምባሲም ሆነ ምንም አይነት እንትንም የለም አሉ፣ ቆንጽላም የለም አሉ። ያሳዝናል። ብቻ በጣም ነው የሚያሳዝነው። የኛ ነገር መቼ ነው የሚያበቃው? በየርንበት ስቃይ መሞት በቃ እርስ በራሳችንም አንስማማ። የኛ ዜጋም ወስዶ ለማንም አረብ ይሸጣናል እንደ ህቃ ማለት ነው። እንደው ፈጣሪ ብቻ ይጠብቀን። በጣም ያሳዝናል። እንግዲህ እኔ እንጃ እሷ ራሱ መትረፏ እንደዚህ ተቀጥቅጣ እኔ እንጃ የምትተርፍ አይመስለኝም። አይኗ እኮ ራሱ አይ ፈጣሪ ሆይ እንደው ሰው ልጅ እኮ ጠንካራ ነው ማለቴም ሰው ልጅ አይደሉም? አታሳዝናቸው? እንደዚህ እስክትሆን ድረስ ሲደበድቧት ምን ብታደርግ ነው? በፈጣሪ ስም ኧረ በስመ አብ ወልድ። የእውነት ድሮ የቀረ ባርነት በስንት ዓመተ ምህረት ድሮ የቀረ ባርነት አሁንም እንደ ባራ እንደዚህ እየተቀጠቀጥን እየኖርን ነው። መቼ ነው የኛ መፍት የሚከበረው? በቃ እንዴ! አረ የሆነ ነገር ያድርግ መንግስት እባክን። ምንም ብንሆን ባንጠቅምም ዜጋ ነን። ብቻ ያሳዝናል። እኔ የማየው ነገር በየጊዜው እርስ በራሳችን እንገዳደላለን። የኛው ዜጋ ደግሞ መልሶ ለሌላ ሰው ይሸጠናል። ብቻ በጣም ነው የሚያሳፍረው የእውነት። ደላላ እኔ ምንም አልልም። ይሄንን ስቃይ በራሳችሁ የሆነ በራሳችሁ ቤተሰብ በራሳችሁ እህት ይድረስ ነው የምለው። እኔ ምንም አልልም። ለገንዘብ እየሸጣችሁ እሺ፣ ገንዘብ እንኳን አግኙ። ምን አለበት ደህና ሀገር ብትልኩ። ሌላ አረብ ሀገር ሞልቷል። ደግሞ ኢራቅ ብትባል ሀገር እንዴት ነው ሰው እየሄደ ያለው? እባካችሁን እህቶቼ ሞልቷል አረብ ሀገር። እዛ ሂዱ፣ አትሂዱ። እንደዛ አይነት አገር እኔ ሰምቼም አላቅም። ማለቴ አገሩን አውቀዋለሁ እንደዚህ በሚዲያ ምናምን ሲወራ፣ ግን የኛ ዜጋ ግን ለስራ ወደዛ እንደሚሄዱ አላውቅም ነበር። በስመ አብ ወልድ ፈጣሪ ጠብቃችሁ። ብቻ ያሳዝናል። በጣም የተረገመ ሀገር ነው አሉ። በጣም እርኩስ መጥፎ ሴጣን ናቸው አሉና እባካችሁን አትሂዱ። መልፋታችሁ አልቀረ ሞልቷል አረብ ሀገር እና እባካችሁን ከእንደዛ አይነት ክፉ ደላላዎች ራሳችሁን ጠብቁ። መቼ የት እንደምትሄዱ መጀመሪያ ጠይቁ። የትም ማታ የማይታወቅ አገር ሲጠራላችሁ አትሄዱ። በቃ ብዙ ጊዜ የሚካሄደው
ዱባይ፣ ሳኡዲ፣ ጆርዳን፣ ኳታር፣ ኩዌት እንደዚህ ሀገር ነው እንጂ ኢራቅ፣ ኢራን የምትባል ሀገር እኔ አላቅም። በፊት ኑሮም አላውቅም። እኔ በመንግስት ደረጃ ግን ሰምቼ አላቅም። እንደዚህ ደላላዎች ናቸው እንጂ ወደዛ የሚልኩት እኔ አላውቅም። ይሄን ሀገር አትሂዱ ባካቸው። እኔ እንደ ስሙ ራሱ ሲያስጠላ በስመ አብ ወልድ። ብቻ እህቶቼ ከእንደዛ አይነት ክፉ አረመኔ ደላላዎች ፈጣሪ ይጠብቃችሁ እህቶቼ። እባካችሁን እዛ አካባቢ ደግሞ ያላችሁ ኢትዮጵያን እርስ በራሳችሁ ተተባብራችሁ ይችን ልጅ አትርፉ። በህይወት እንኳን ለቤተሰቦቿ ለልጆቿ የልጆች እናት ነች። በጣም ነው የምታሳዝነው። ምስኪን እኔ እናት የልጆች እናት ነች። በጣም ነው የሆነ በቃ ያሳዝናል ብቻ። እና የጅማ ልጅ ናት። ኦሮምኛ ለማትሰሙ የጅማ ልጅ ነኝ ያለች እና እባካችሁን ተባበሯት። እዛ አካባቢ እኔ ኢትዮጵያን ይኖራሉ ይመስለኛል። ብዙ ኢትዮጵያን አለን ነው የምትለው ልጅቷ ማለት ነው። ቪዲዮ በጣም ረጅም ነው። እኔ አጠር ያለ ነው ወደ እናንተ ያደረስኩት ማለት ነው። እዚያ ያላችሁ እባካችሁን ለልጆቿ እንኳን ትኖር ይቺ ልጅ አትርፏት ካለችበት ቦታ ማለት ነው። በተረፈ ደግሞ እህቶቼ እንደዛ አይነት ሀገር አትሂዱ። ይሄ እንደዛ አይነት አረብ ሀገር የለም፣ በመንግስት ደረጃም የለም። እንደዛ አይነት የተረገሙ ናችሁ። ሲጀመር አትሂዱ ባካችሁ ወደዛ። እኔ ሲጀመር አረብ አንድ ነው፣ ግን እንደዛ ወደ ኢራቅ እኔ ሰው ሲሄድ ሰምቼም አላቅም። አትሂዱ። የተለመዱ አረብ ሀገሮች አሉ፣ እዛ ሂዱ በቃ። እና ፈጣሪ ጠብቃችሁ። ፈጣሪ ደግሞ በቃን ይበለን። ስቃይ በየጊዜው ሞት፣ በጣም ዘግናኝ ነገር እየሰማን ነው። ትላንትና የሰራሁት ቪዲዮ ሰምታችኋል። ኢትዮጵያ የራሷ ዜጋ በጣም የሚገርመው ነገር ልጅቷ ተይዛለች። ፎቶ ሁሉ ተለቆ ማለት ነው። በጣም አውሬ፣ በጣም ብቻ ያሳፍራል። የአሁን ጊዜ ሰው ወደ አውሬነት ተቀይሯል። አብሮ ሲዝናኑ ምናምን በቃ በጣም ቤስት ፍሬንድ ናቸውና የገዛ ጓደኛዋ ናት እንግዲህ እንደዚህ አድርጋ የገደለቻት ማለት ነው። የራሷ ዜጋ ኢትዮጵያዊ እንደዚህ ያደረገቻት እና በጣም ነው የሚያሳፍረው። እባካችሁን ተጠንቀቁ። ከእንደዛ አይነት በቃ አያስፈልግም፣ ጓደኛ አያስፈልግም። በተለይ እንደዛ አይነት ተጋላጭ የምትሆኑ ውጪ ላይ የምትሰሩ ልጆች ናችሁና እኛስ ኮንትራት ቤት የምንሰራው ከማንም ጋር ኮንታክት የለንም፣ እንደዚህ በስልክ ካልሆነ በስተቀር ማለት ነው። በፍሪ ቪዛም ሆነ በጠፍታችሁ የሚሰሩ እህቶቼ አያስፈልግም፣ ጓደኛ አያስፈልግም። ሰው ከፍቷል። እኔ ሰው በቃ ሰው ፍሩ፣ ሰውን ፍሩ። የእውነት ሰው መፍራት ነው ያለባችሁ። ምንም በህይወታችሁ የሚጠቅመው ነገር የለም፣ የሚጨምረው ነገር የለም ሰው ማለት ነው። ለህይወታችሁ የምትሰሩ ዋጋ የምትከፍሉ እናንተ። ታዲያ ለእናንተ ሰው ተመልሶ ጠላት ስለሚሆን አያስፈልግም። እህቶቼ ራሳችሁን ችላችሁ ኑሩ። ከጓደኛ ራቁ እህቶቼ፣ ራሳችሁን ጠብቁ። ራቅ የምትባል ሀገር ደግሞ አትሄዱ። መጀመሪያ የት እንደምትሄዱ ምናምን ተናገሩ። ቲኬት እኮ ሲቆረጥላችሁ እኔ እኮ መንግስት እየከለከለ ነው ይባላል። እንዴት ነው ሪፖርት የሚያልፉት? ብቻ እግዚአብሔር ይወቆ። እኔ የኛ ኢትዮጵያን እግራችን እኮ የማይሄድበት ቦታ የለም። ብቻ የሆነ በጣም ነው የገረመኝ። ይቺ ሀገር ሰው እንደሚሄድ አላውቅም ነበረ። እህቶቼ አትሂዱ፣ እንደዛ አይነት አገር አትሂዱ። ሞልቷል፣ አረብ ሀገር ሞልቷል። ጤነኛ እስከሆናችሁ ድረስ ትሰራላችሁ፣ ካልተስማማችሁ ደግሞ ትወጣላችሁ። ግን ይሄ ሀገር ህግ እንኳን የሌለበት መንግስት እንኳን ምንም አይነት ስምምነት የሌለበት ሀገር አትሂዱ። ዞሮ ዞሮ መንግስትም ተስማማ አልተስማማም ያው እድል ነው። ዞሮ ዞሮ እድል ነው የሚያስፈልገው። ግን እንደዚህ ያልተለመደ ሰው ብዙ ጊዜ ኢትዮጵያን የማይሄዱበት ሀገር አትሂዱ። ማንም አይደርስላችሁ። ምክንያቱም ብዙ ኢትዮጵያ የማይኖሩበት ቦታ እርዳታም ስለማታገኙ ማለት ነው። ብዙ የተለመዱ አረብ ሀገራት አሉ። ምንም መጥፎም ቢሆኑ እዛው መሄድ ይሻላል። ቢያንስ ኢትዮጵያን ይደርሱላ የሆነ ነገር ቢደርስብን የሰው እርዳታ እናገኛለን። እና የተለመዱ አገር ሄዱ። እንደዛ አይነት አትሂዱ ባካችሁን። ምን አይነት ጨካኝና አውሬ እንደሆኑ ደግሞ ማዳም ናት አሉ እንደዚህ ቅጥቅጥ ያደረገቻት ማለት ነው። ኧረ በስመ አብ። እኔ የእውነት እኔ ትዕግስት የለኝም እንደዚህ እስከሚደበድቡኝ ድረስማ። ብቻ ፈጣሪ ከእንደዚህ አይነት እርኩስ ሰዎች ይጠብቀን። ብቻ ያሳፍራል
በጣም ነው የሚያሳዝነው። ምንም አይገርምም። ዞሮ ዞሮ የኛው ዜጋ እየገደለን በብላ እየቆራረጠ አይደለ በሰው የሰው ዜጋ የነሱማ ምን ይገርማል? ከዚህ በላይ ቢያደርጉን ብቻ በጣም በጣም ያሳዝናል። እህቶቼ ከእንደዚህ የተረገሙ ሰዎች ፈጣሪ ጠብቃችሁ። ወዳቸዋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው